በመጽሐፍ ቅዱሳችን ላይ የመዝሙርና የጥበብ የቅኔ ክፍል ከተባሉት መጻሕፍት አንዱ ነው መጽሐፈ መክብብ። ብዙዎቻችሁ መጽሐፈ መክብብን የምታውቁ ይመስለኛል። መጽሐፈ መክብብ የሚል ታገኛላችሁ በእንግሊዘኛው ኤክሌሲያስቲክ የሚባል ኤክሌሲያስቲክ ነው የሚለው በእንግሊዘኛው። በሁሉ ጊዜ በቀጥተኛ እንትን የለውም። ለምን ይሄ እንደተባለ አንዳንድ ሐሳቦችን የዚህን አንዳንድ ሐሳብ እናያለን ማለት ነው። ለምን ይሄ እንደተባለ እንግዲህ መጽሐፈ መክብብን ሁላችንም በአጭሩ ከፍተን መጽሐፋችንን ከፍተን ብናየው እንደው መልካም ይመስለኛል። መጽሐፋችን ላይ 12 ምዕራፍ አለው። መጽሐፈ መክብብ 12 ምዕራፍ አለው። ከ12ቱ ምዕራፍ ውስጥ አንደኛ የመጀመሪያ እንግዲህ ከንቱ ሁሉም ከንቱ ብሎ የሚጀምር ክፍል ነው ያለው። እንግዲህ ካሉት መጻሕፍት ውስጥ በጣም ጠቃሚ ተብለው ከሚነገሩ መጻሕፍት ውስጥ የሚመደብ ነው መጽሐፈ መክብብ። ብዙዎቻችን ብዙ ቁም ነገር የምናገኝበት መጽሐፍ ነው። አንዳንድ ጊዜ አገላለጹም እንደው ቅኔያዊ አይነት አገላለጽም ስለሆነ ውስጡ ያሉት ነገሮች የጥበብ ሐሳቦች ናቸው። ውስጡ ያሉ ነገሮች የጥበብ ሐሳቦች ናቸው። እንዲሁ ዝም ብሎ አይደለም ለማለት ነው። እንግዲህ መጽሐፈ መክብብ የሚያሳየው አንድ ሰው እግዚአብሔርን መፈለግ ተቀዳሚ ተግባሩ ካላደረገ በስተቀር ነገሮች ሁሉ ከንቱ መሆናቸውን የሚያሳይ ነው። ከእግዚአብሔር ሐሳብ ውጪ መሆን ከንቱ መሆን እንደሆነ የሚያሳይ ነው ይሄ መጽሐፈ መክብብ። ሁሉ ነገሮች በእግዚአብሔር ሐሳብ ስር ያሉ ናቸው። ከዚህ ውጪ መሆን አይቻልም የሚል ሐሳብ ነው የሚነግረን። መጽሐፈ መክብብ እግዚአብሔር እንደሌለ ለሚቆጥሩ ሰዎች ሕይወታቸው ትርጉም የሌለው እንደሆነ ለማረጋገጥም የተጻፈ ነው። አንድ ሰው እግዚአብሔር የለም ብሎ እንደ ኤቲስቶች ማለት ነው ሕይወታቸው ባዶና ትርጉም የሌለው መሆኑን ነው የሚያረጋግጥላቸው። ምክንያቱም ሁሉ ከንቱ መሆኑን የሚገልጽ መጽሐፍ ነው። ሌላው ሰው እግዚአብሔርን ለማክበር በመሻትና እንደሚፈርድበትም ተገንዝቦ ካልኖረ በስተቀር የልብ ሰላምና እውነተኛ የሕይወት ትርጉም ሊያገኝ አይችልም የሚል ሐሳብን በውስጡ እናገኛለን። ማንኛውም ሰው ማለት ነው እግዚአብሔርን ለማክበር እግዚአብሔርን ለመፈለግ ተገንዝቦ መኖር አለበት። እግዚአብሔርን መፈለግ አለበት ልቡ። ያለዚያ ሰው ሰላም አያገኝም። እግዚአብሔርን የማይፈልግ ሰው ሰላም አያገኝም። እግዚአብሔርን የማይፈልግ ሰው ሕይወቱ አይቀየርም። የሆነ የልብ ህመም በውስጡ አለ። ጉለት ይሰማዋል። እግዚአብሔር የሌለው ሰው በሕይወቱ ጉለት ይሰማዋል። ሁሉ ጊዜ ምንም ይኑረው ምንም ይሁን ጉለት በሕይወቱ ይሰማዋል። መጽሐፈ መክብብን ስናስብ እንደዚህ አይነት ነገሮችን ያሳየናል። ነገሮች ሁሉ ያለ እግዚአብሔር ከንቱ እንደሆኑ የሚያሳይ ነው። በውስጡ በጣም ከንቱና ባዶ እንደሆነ የሚያሳይ ነው መጽሐፉ። እንግዲህ መጽሐፉ ወደ ስያሜው እንምጣና እንግዲህ በመጽሐፉ ውስጥ በጣም ጠቃሚ ሐሳቦችን እናገኛለን። ከስያሜው ስንነሳ በአይሁድ መጽሐፍ ቅዱስ ውስጥ ይህ መጽሐፍ የኮህሌዝ ቃላት ወይም ደግሞ ኮህሉዝ ይላል በዕብራይስጥ ነው ይሄ በመባል ይታወቃል። በመጽሐፈ መክብብ ምዕራፍ 1 ከቁጥር 1 ላይ እናገኛለን። ምዕራፍ 1 ከቁጥር 1 ላይ በኢየሩሳሌም የነገሰ የዳዊት ልጅ የሰባኪው ቃል ይላል። የሰባኪው ቃል ይላል። ኮህሌት የተባለው ሰባኪው ማለት ነው ብሎ በአማርኛው ገልጦታል። የሰባኪው ቃል ይለዋል። ኮህሌዝ የዕብራይስጥ ቃል ሲሆን ትርጉሙ አንድ ጉባኤ የሚሰበስብ ወይም ደግሞ አንድ አስተማሪ ሆኖ የሚያገለግል ነው። ኮህሌዝ በአማርኛው በመጽሐፍ ቅዱስ ሰባኪ ተብሎ ተተርጉሟል። አሁን እንዳሳየዋችሁ በእንግሊዘኛው ኤክሌሲያስቲስ ይለዋል። ኤክሌሲያስቲስ ይለዋል። the book of ecclesiastes የሚለውን ስታገኙ መጽሐፈ መክብብ ማለት ነው። ይህ ቃል የተገኘው እንግዲህ ከግሪኩ ኤክሌሲያስቲስ የሚለው ከግሪኩ መጽሐፍ ቅዱስ ሲሆን ትርጉሙም ሰባኪ ማለት ነው። በእንግሊዘኛው ከግሪኩ ነው የወሰደው ኤክሌሲያስቲስ የሚለው። በሌላው ግን ኮህሌዝ የሚለው ሰባኪው የሚለው በአማርኛው የዕብራይስጡን ቀጥታ ወስዶ ነው ትርጉሙ ሰባኪ ነው። እንግዲህ መክብብ የሚለው ቃል የግዕዙ ቃል ሲሆን መክብብ እንግዲህ ሰባኪም ይሆናል፣ አስተማሪም ይሆናል፣ ገዢም ይሆናል፣
ዳኛም ይሆናል እንደዛ አይነት ትርጉም አለው ማን ነው መክብብ የሚለው ቃል ማለት ነው መክብብ ለጸሐፊው የተሰጠ ቃል ነው ማለት ነው ጸሐፊው አስተማሪ ነው እንደ ሰባኪ ነው እንደ ዳኛ ነው ነገሮችን እንደሚፈርድ አይነት ሰው ነው ማለት ነው ያ ሰባኪ ስለዚህ የዛ ለሰባኪው ተብሎ የተሰጠ ቃል እንደሆነ እና እዚህ እንትኑ ላይ ይነግረናል ማለት ለሰባኪው የተሰጠ ቃል ነው ይሄ መጽሐፈ መክብብ ሹም ገዢ እንደማለት ነው የሚለውን ነገር ያሳየናል ሌላው ቀጥሎ ሲያሜው ግልጽ ነው በዚህ መልኩ መክብብ ማለት ምን ማለት ነው የሚለው መክብብ ሰውየው እንዳልሆነ እንድታውቁት ነው መክብብ ስለ ጸሐፊው ማንነት በውስጥ የሚናገር እንደማለት ነው መጽሐፈ መክብብ ጸሐፊው መጽሐፈ መክብብ አብዛኛውን የህይወት ዘመኑን ከእግዚአብሔር ተለይቶ ይኖርና ህይወት ያለ እግዚአብሔር ትርጉም የለሽ መሆኑን የተገነዘበ አዛውንት ወይንም ሁኔታውን የሚያንጸባርቅ ነው ይላል እንግዲህ አንድ ሰው ነው የጻፈው ይህም ሰው ምን አይነት ሰው ነው በዘመኑ በጣም ብዙ ነገር አይቷል ሸምገል ብሏል ብዙ ነገር አይቷል ሸምግሏል ህይወቱ ከእግዚአብሔር ከአምላኩ በጣም በእውነት ከእግዚአብሔር የተለየ እግዚአብሔር የሚቀየምባቸው ነገሮችም ያደረገ ነገር ግን ሁሉ ከንቱ መሆኑን ደሞ አይቶ የተመለሰ ሰው ነው ማለት ነው ከንቱ ነው ይሄ ነገሮች ሁሉ ከእግዚአብሔር ውጪ ከንቱ ናቸው ብሎ የተናገረ ሰው ነው ማለት ነው ይሄ ከዛ ነገር ግን ጸሐፊው ኮሆሌዝ ማን ነው ይህም በመጽሐፍ ውስጥ የምናያቸው መመዘኛዎች ሁሉ በተሻለ ሁኔታ የሚያሟላ ሶሎሞን ብቻ ነው ሶሎሞን ብቻ እንደሆነ ብዙዎች እንግዲህ ይስማማሉ በዚህ በመጽሐፍ ውስጥ የተጻፉ ነገሮችን የሚያሟላ ሶሎሞን ነው ስለዚህ ነው በዚሁም ኢየሩሳሌም የነገሰ የዳዊት ልጅ የሶሎሞን ቃል ተብሎም ተጽፏል ጅማሬው ላይ ሶሎሞን እንደሆነ ብዙዎች ይስማማሉ ማለት ነው ጸሐፊው ሶሎሞን ነው በዚህ መጽሐፍ ውስጥ ካሉት ሐሳቦችና የጥበብ ንግግሮች አብዛኞቹ የሶሎሞን እንደሆኑ ይታመናሉ እንግዲህ አብዛኞቹ ሶሎሞን ናቸው ግን አንዳንድ የሶሎሞን ያልሆኑ ነገሮችም ሊኖሩ እንደሚችሉ ልናስብ ያስፈልጋል አንዳንዶቹ የሶሎሞን ያልሆኑ ነገሮች አሉ በዚህ እንትን ላይ ማለት ነው ስለዚህም እነዚህ የሶሎሞን ያልሆኑ ነገሮች በውስጡ ስላሉ እሱ ብቻ አልጻፈውም ማለት ነው የሆነ ሰውም አለ ማለት ነገር ግን ጸሐፊው ኮሆሌዝ ሰባኪ የሚለው ቃል የተጠቀመው በሶስተኛ መደብ ነው ይላል በሶስተኛ መደብ ማለት እንግዲህ ራሱ እኔ እንዲያልኩ ብሎ አይደለም ይህም ማለት ከሰባኪ ወይም ከአስተማሪው በቀጥታ የተጠቀሰ ሳይሆን ሌላ ሰው ስለ ሰባኪው የተናገረውን ይመስላል ሌላ ሰው ስለ ሰባኪው የተናገረው ሰባኪው ብሎ ይጀምራል ቁጥር 2 ላይ ሰባኪው ከንቱ የከንቱ ከንቱ ሁሉም ነገር ከንቱ ነው ይላል ሰባኪው እንዲህ ይላል ይያለ በሶስተኛ በሰርድ ፐርሰን አይነት ነገር አድርጎ ነው የሚጠቅሰው ማለት ነው ስለዚህ ሌላ ሰው ራሱ እኔ እንዲህ ነኝ ብሎ ሳይሆን የሚጽፈው ሌላ ሰው ስለሱ የጻፈው ይመስላል በተጨማሪም መጽሐፈ መክብብ ከሶሎሞን በኋላ የተጻፉትን ሌሎች መጻሕፍትን የሚመስል ስለሆነ የተጻፈበት የዕብራይስጥ ቋንቋ ይዘት ከሶሎሞን በኋላ የነበረውን ጊዜ የሚያመለክት ነው ይላል ከሶሎሞን በኋላ የነበረውን ጊዜም የሚያመለክት ነገር በውስጡ አለው ይዘቱ እንግዲህ መጽሐፍ ቅዱስ መምህራን ሲናገሩ ነገር ግን የሶሎሞን ጥበብ የሚያንጸባርቅ ነው ማለት ነው ስለዚህ የሶሎሞንን ጥበብ ያንጸባርቃል ከሶሎሞን በኋላ ያሉትን አንዳንድ ሐሳቦችም አለው እንደገና ደግሞ ሰባኪው እያለ በሌላ ሰው የተጻፈ ስለሚመስል ይሄ መጽሐፍ የሶሎሞን ጥበብ መጻሕፍት ሆነው ሌላ ሰው አቀነባብሮ የሶሎሞንን አቀነባብሮ የጻፈው ይመስላል ነው የመጽሐፍ ቅዱስ መምህራን የሚሉት ሌላ ሰው የጻፈው ይመስል ነገር ሁሉ የሶሎሞን ነው ነገር ግን በጽሁፍ እንዲህ አቀነባብሮ ያቀረበው ከሶሎሞን ዘመን በኋላ ሌላ ሰው አቀነባብሮ በዚህ መልኩ አቅርቦት ሊሆን ይችላል ብለው ያምናሉ እንግዲህ የመጽሐፍ ቅዱስ መምህራን ሌላው መጽሐፈ መክብብ የተጻፈበት ዘመን እንደሞስናየው መጽሐፈ መክብብ የተጻፈበት ጊዜ አረጋግጠን መናገር አይቻልም እንዲህ በዚህ ሰዓት ነው ብሎ መናገር አይቻል አንዳንዶች ጊዜው ከ400 እስከ 300 ዓመት ዓለም የሚሉ አሉ መጽሐፉ የተጻፈው ቀደም ብሎ ሳይሆን አይቀርም ነው ጸሐፊው ሶሎሞን ቢሆን ኖሮ የተጻፈበት እንግዲህ በ940 ገደም አካባቢ ነው ሶሎሞን እንደዚህ ነክሶ በነበረበት ዘመን ማለት ነው ከሶሎሞን በኋላ ይኖር የነበረ ሌላ ጸሐፊ ጽፎት ቢሆን ኖሮ ደግሞ እንግዲህ ጊዜው ከ900 እስከ 800 እንደዛ አካባቢ ሊሆን ይችላል ተብሎ ይታመናል እንግዲህ ጊዜው ላይ ቁርጥ ያለ በዚህ ጊዜ ነው የሚል ሐሳብ የለም
ግን ዋናው የሶሎሞን ሐሳብ መሆኑ ይታወቃል ዘመኑ ግን ከሶሎሞን በኋላ አንድ ሰው አቀነባብሮ የሶሎሞንን መጽሐፍ የሶሎሞን ነገሮች አቀነባብሮ ሲተናገራቸውን እንደጻፈው ይታመናል ማለት ነው እንግዲህ መጽሐፉ ስናየው 12 ምዕራፍ አለው ብያቸዋለሁ መግቢያው ላይ ከእግዚአብሔር ተለይቶ በመንደር ላይ መኖር ትርጉም እንደሌለው ይናገራል በምዕራፍ 1 ላይ በተለይ በምዕራፍ 1 ከቁጥር 11 ላይ እንዲህ ይላል የቀድሞ ነገሮች መታሰቢያ የላቸው ወደፊትም የሚመጡትም ቢሆኑ ከእርሱ በኋላ በሚተኩትም አይታወሱም ይላል እንግዲህ ከእግዚአብሔር ከአምላካችን የተለየ ነገር ሁሉ ከንቱ መሆኑን ምዕራፍ 1 ሙሉውን ስናነበው እናገኛለን ሙሉውን አንብቡት መጽሐፍ መክብብ ምዕራፍ 1 በሁለተኛ ደረጃ ምዕራፍ 1 ከቁጥር 12 በኋላ ያለው እስከ ምዕራፍ 3 ከቁጥር 22 ድረስ ያሉ ሐሳቦች ደግሞ የሚያሳዩን በምድራዊ ህይወት ጊዜያዊ ነገሮችን በምድራዊ ህይወት ጊዜያዊ ነገሮችን መመዘን ማለት ነው ስለ ጥበብ ከንቱ ነው ይላል እኔ ሰባኪው በኢየሩሳሌም የእግዚአብሔር ንጉስ ነበር ይልና ይናገርና ከዛ በኋላ ከሰማይ በታች የተደረገው ነገር ሁሉ ጥበብ ለማጥናትና ለመመርመር ራሴንም አተጋሁ ከአምላኬም በሰዎች ላይም የጫነውን እንዴት ያለ ከባድ ሸክም ነው ከፀሐይ በታች የተደረገው ነገር ሁሉ አየው ሁሉም ከንቱ ነፋስንም እንደመከተል ነው ይላል በመመዘን በምድራዊ ህይወት ነገሮችን እየመዘነ ያቀርባል እስከ ምዕራፍ 3 አካባቢ ድረስ ያለውን ስናየው ማለት ነው በተለይ ምዕራፍ 3 ላይ እስከ ቁጥር 22 ድረስ ያለው ለሁሉም ጊዜ አለው ይልና ከሰማይ በታች ለሚከናወን ለማንኛውም ነገር ወቅት አለው ለመወለድ ጊዜ አለው ለመትከል ጊዜ አለው ለመግደል ጊዜ አለው ለማፍረስ ጊዜ አለው የጊዜን ታላቅነት ይናገራል ስለዚህ በምድራዊ ነገር ያስመሰለ ነገሮችን እየመዘነ ይናገራል የዓለም ጥበብ ከንቱ መሆኑን የመጀመሪያው ላይ ሁለተኛው ላይ ለምቾት ከንቱ መሆኑን ይናገራል ከዛ በኋላ ደግሞ የዓለም ጥበብ ከንቱ ነው ይላል ከዛ በኋላ ደግሞ የእግዚአብሔር ጥበብና የእግዚአብሔርን ዓላማ መከተል ለህይወት ትርጉም ይሰጣል ብሎ ይናገራል ከዛ ሰው ላደረገው ነገር በእግዚአብሔር ፊት ተጠያቂ መሆኑንም ማስታወስ አለበት ይላል ሁሌ ሰው በእግዚአብሔር ፊት ተጠያቂ መሆኑን መናገር ማስታወስ አለበት ነው ሌላው ሶስተኛው የሰውን ኢኮኖሚያዊ ግንኙነት መመዘን ምዕራፍ 4 ከቁጥር 1 እስከ 8 ድረስ ምዕራፍ 4 እስከ 8 ድረስ ያለው የድህነት የጭቆና ድህነት ከንቱ እንደሆነ ጭቆና ከንቱ እንደሆነ ይናገርና ከዛ ለእግዚአብሔር የሚቀርብ እውነተኛ አምልኮ ዋጋ እንዳለው ምዕራፍ 5 ላይ የሀብት ከንቱነት ሰው በእግዚአብሔር ደስ መሰኘት ሲጀምር ለህይወቱ ትርጉም ያገኛል ይላል በእግዚአብሔር ደስ እየተሰኘ የህይወት ትርጉም እየመጣ የሚሄደው ሰው በእግዚአብሔር ደስ እየተሰኘ ሲሄድ ነው ከዛ የሀብት ከንቱነት ምዕራፍ 6 ላይ ከዛ ከእግዚአብሔር የሆነ ጥበብ ወደ ሚዛናዊ ህይወት ይመራል ይላል ከእግዚአብሔር የሆነ ጥበብ በጣም አስፈላጊ እንደሆነ የሚነግረን ነው ሌላው አራተኛው ዓለማዊ ጥበብን መመዘን ምዕራፍ 8 እስከ 9 ምዕራፍ 8 9 እስከ 12 ድረስ ይቀጥላል ምንድነው የሚለው ዓለማዊ ጥበብ በምድር ላይ በሚታዩ ነገሮች የተወሰነ ነው ዓለማዊ ጥበብ በምድር ላይ በሚታዩ ነገሮች ብቻ የተወሰነ ወደ ሰማይ የሚወጣ አይደለም ነው ምድራዊ ጥበብ ሰው ሁሉ ሟች ስለሆነ አሁን በህይወት ሳለ ደስ ሊለው ይገባል ይላል ሰው ለህይወቱ ትርጉም መስጠት እንዳለበት የሚናገር ነው ሌላው በእግዚአብሔር ጥበብ መኖር ለህይወት ጥቅምን ያስገኛል በእግዚአብሔር ጥበብ መኖር ጥበብ የሚሰጥ እግዚአብሔር ነው መጽሐፍ ይነግረናል በዛ ጥበብ ልንኖር ያስፈልጋል ነው ከዛ ለወጣት የተሰጠ ምክር ደግሞ መጨረሻ ላይ ምዕራፍ 11 ላይ ለወጣቶች የተሰጠ ምዕራፍ 11 እና 12 ላይ ለወጣቶች የተሰጠ ጥሩ የሆነ ምክር እናገኛለን ማለት ነው እንግዲህ በወጣትነት የጭንቀት ዘመን ሳይመጣ ደስ አያሰኙም ይላል ደስ አያሰኙም የምትላቸው አመታት ሳይደርሱ በወጣትነት ጊዜ ፈጣሪህን አስብ ይላል በምዕራፍ 12 ከቁጥር 1 ላይ ፀሐይና ብርሃንም ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብም በኋላ ሳይመለሱ ቤት ጠባቂዎች ሲርዱ ብርቶችም ሲጎብጡ ጥቂት በመሆናቸው
ፈጭ ይላል እንግዲህ በአጠቃላይ እናንተ አንብቡት ጉዳዩን ነገር ግን ከንቱ እንደሆነ ለወጣቶች ምክር ነው የሚሰጠው ወጣቶች በማስተዋል እንዲኖሩ እግዚአብሔርን እንዲወዱ በወጣትነታቸው ዘመናቸው ከንቱ እንዳይሆን የሚመክር ምክር ነው ሌላው ማጠቃለያ መጨረሻ ላይ ምዕራፍ 12 ከቁጥር 8 እስከ 14 ለው ማጠቃለያ ነው ህይወት ትርጉም የሚኖረው እግዚአብሔርን ስንፈራ ስንታዘዘው መሆኑን የሚነግር ነው እንግዲህ ህይወታችን ከእግዚአብሔር ጋር የተቆራኘ መሆኑን የሚነግረን ነው ማለት ነው በአጠቃላይ መጽሐፈ መክብብ ሁላችሁም መጽሐፉን ምዕራፍ 1 እስከ 12 በደንብ አርጋችሁ ብታነቡት ጥሩ የሆነ ንባብ ጥሩ የሆነ ትምህርት ይሰጠናል ስለዚህ ዓለም ከንቱነት ይነግረናል ስለ እግዚአብሔር ታላቅነት የሚነግረናል ማለት ነው በእግዚአብሔር መኖር ተገቢ እንደሆነ እግዚአብሔር ማምለክ ከሱ ጋር መኖር በጣም ተገቢ እንደሆነ አበክሮ የሚነግረን መጽሐፍ ነው እንግዲህ ይሄንን መጽሐፉን እንዲሁ እንድትተዋወቁትና እናንተ ደግሞ እንድታነቡት እንድታሰፉት ነው ጊዜያችንን ለመጠቀም ነው እግዚአብሔር አምላካችን በዚህ ትምህርት ላይ ማድሮ ስላስተማረን ስለገሰሰን ስለባረከን ስሙ ይክበር ይመስገን ወስብሐት ለእግዚአብሔር ወለወላዲቱ ድንግል